ዋላችሁ የልሳን ጨዋታ ቤተሰብ። በዛሬው ርዕሳችን የሁለት ሙዚቃ ከተለያየ ዘመን በጾታ በዘመንም ከ1970ዎቹ ከወጡት ውስጥ የጥላሁን ገሰሰ ምንድነው ርዕሱ ከሰው ወዲያ በምድር ከሰው ወዲያ በምድርን እና 2000 ላይ ደግሞ ከወጣው 2000 መግቢያ ላይ 1999 ክረምት ወደ 2000 መግቢያ ላይ ከወጣው ደግሞ የዘሪቱን ዘፈን በመውሰድ ኮንቴንቱ ተመሳሳይ ነው፣ ሀሳቡ ተመሳሳይ ስለሆነ ሀሳቡ እንዴት በጥምረት ይሄዳል ወይም ደግሞ ሁለቱን ስራዎች አንስተን ይዘቱ ላይ ሙዚቃው ላይ ሁለቱም የሚያነሱት ነገር ስለ ተመሳሳይ ጉዳይ ነው። ፍትህ ስለጎደላት፣ በኩልነት ሰው ስለማይኖርባት፣ ያንዱ መበደል የሌላው ደስታ በአንጻራዊነት የማይሄድበት ዓለም ላይ ያለ ነው። ሌላው ደግሞ ሁለቱም ተራኪዎች ሆነው ሲያዩ አውትሳይደር ናቸው፣ ሶስተኛ ወገን ናቸው። እዛ የሚበዳደሉ ፍትህ የጎደለበትን መድረክ ያዩና እንደ ታዛቢ ሆነው ነው የሚያቀርቡልን ማለት ነው። ከዛ የፍትህ ጥያቄ ነው የሚያቀርቡልን ሁለቱ። በመሰረታዊነት ደግሞ ፈጣሪና ፍጡር የሚባል ነገር መኖሩን ያምናሉ ዘሪቱን ጋር ጥሌ ጋር። ከዛ ዘሜን ዲፈረንትም የሆነ ልዩነት የሚመጣው ከዚህ በኋላ ነው። ጥሌ ላይ ፈጣሪና ፍጡር አለ። ነገር ግን በእነዚህ የፍጡራን ዓለም ውስጥ ፈጣሪ ጣልቃ አይገባም። ስለዚህ እርስ በርስ እኛ የሰው ልጆች የምናደርገውን መጨካከን፣ አለመተዛዘን፣ የእውነት መጥፋት፣ የውሸት ማስመሰል መኖር እንዳለና ያንንም ደግሞ እሱ እንዴት ነው እንደዚህ የሚኖረው፣ እንዴት ነው የምትሆነው ዓለምና ኧረ ወገን ምን እናደርግ አይነት ትዝብቱ ነው የሚያካፍለን። ዘሪቱ ጋር ስንመጣ ደግሞ እሷ ተመልካች ነች። አዎ ፍትህ የጎደለበትን ዓለም ታያለች። ነገር ግን ጥያቄዋ ወደ ሰው ሳይሆን ወደ ፈጣሪ። አዎ እና ከዛ እሷ ኮንክሉድ የምታደርገው ምን ላይ ነው? ይሄ በቃ ምንም ማድረግ ይችላል አይደል ፈጣሪ። ለምንድን ነው እዛ ደልቶት እየኖረ እዚህ የሚያጎለው? በምንም መንገድ ሊሰጠው ይችላል ለዚህ ለድሃው። ያው እንደ ጣልቃ ገብነቱን ካመንበት ማለት ነው። የፈጣሪን ጣልቃ ገብነት ካመንበት በምንም መንገድ አድርጎ የቸገረውን፣ የራበውን፣ የጠማውን ማንሳት ከዛኛው ማስተካከል ይችላል። ነገር ግን እዛ እያየችው ያለው ዓለም ላይ ያለው ደግሞ ያንን አይመስልም። ያንን ታዝባ ከዛ ከፈጣሪ ጋር እንደ ሙግት አይነት ነገር ትጀምርና ለምንድን ነው እንደዚህ የሆነው አይነት ጥያቄ ሲነሳበት፣ አይ በቃ እግዚአብሔር ሁሉም ፈጣሪ ያደረገውን ሁሉም ያደርገው በምክንያት ነው። በምክንያት ስለሆነ እኔ ምክንያቱን ስለማላውቀው ነው እንጂ እሱ ምክንያት አለው። አይ በቃ እሱ ያውቃል አልችልም እኔ ከምክንያት እና እኔ ምክንያት ምንም ቢሆን ከሚያየው ይልቅ የሚያየውን የሰራው ይበልጣል። ስለዚህ እሱ የሚያውቀውን በሚያውቀው በምክንያት ስላደረገው እኔ ገለል ነው ማለት ያለብኝ ብላ የህሊኗን ጥያቄ ለመቆለፍ ትሞክራለች ማለት ነው።